ተወልደ ኢየሱስ በቤተልሔም ዘይሁዳ። ኢየሱስ በቤተልሔም ተወለደ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ሰኔ 29 ቀን ልደቱ ለቸሩ መድኃኔ ዓለም ወር በገባ በ29 ልደተ ኢየሱስ ክርስቶስ ብላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጋቢት 29 ቀን ጽንሰቱን ታኅሳስ 29 ቀን ልደቱን እንግዲህ ታከብራለችና በወር በ29 ልደተ ክርስቶስ ብለን እናከብራለን እንማማራለን ማለት ነው። እንደሚታወቀው ይህ ዓለም ካለመኖር ወደ መኖር መጥቶ የተመሰረተው መጋቢት 29 ቀን ነው። ይህን ዓለም እግዚአብሔር እነሆ ልፍጠር ብሎ በአንድነት በሦስትነት አስቦ የፈጠረበት ቀን መጋቢት 29 ቀን ነው። ሰማይን ከላይ ያለባላ ሰቅሎ ወይም ዘርግቶ መሬትን ደግሞ በውሃ ላይ መስርቶ ይህን ዓለም የፈጠረበት ይልቁንም ደግሞ ከእሑድ ጀምሮ እስከ ዓርብ 22 ስነ ፍጥረትን የፈጠረበት መጋቢት ወር ነው። መጋቢት 29 እስከ ሚያዝያ 6 ቀን ያለውን እንግዲህ ሁልጊዜ የምንመለከተው እና የምንማማረው ይሄ ነው። ከመጋቢት 2 ቀን ይወሰዳል። ከሚያዝያ 4 ቀን 6 ቀን ከሚያዝያ 5ኛዋ ቀን ደግሞ የእረፍት ቀን ተብላ ተወስዳለች ማለት ነው። ቀዳሜት ማለት ነው። ስለዚህ ባጭሩ ከመጋቢት 2 ቀን ተወስዷል። ከሚያዝያ 5 ቀን ተወስዷል። 7 ቀናት ይባላሉ ማለት ከእሑድ ጀምሮ እስከ ዓርብ ድረስ እሑድ ነው የሚጀምረው ስነ ፍጥረት መፍጠሩን። ከእሑድ ጀምሮ እስከ ዓርብ 22 ስነ ፍጥረትን ፈጥሯል። ቅዳሜት እረፍት አድርጎ ቅዳሜ አርፏል ማለት ነው። ስለዚህ የሆነው ከመጋቢትና ከሚያዝያ ተወስዷል ማለት ነው እና ወተወሊዶ እግዚእ ኢየሱስ በቤተልሔም ዘይሁዳ፣ በይሁዳ ቤተልሔም ኢየሱስ ክርስቶስ በተወለደ ጊዜ አዋልደ ጢሮስ አሚሃ ይሰግዳ፣ ጢሮስና በጢሮስ አካባቢ ያሉ ልጆች ይሰግዳሉ። ሰብአ ሰገል አምጽኡ ጋዳ፣ እነሆ የምስራቅ ሰዎች ደግሞ ዕጣን ለክህነቱ፣ ከርቤ ለሞቱ፣ ወርቅ ለመንግስቱ አመጠዋል ወይም ያመጣሉ ተብሎ በትንቢት ተነግሮ ነበርና አመጡ። ሰብአ ሰገል አምጽኡ ሎቱ ጋዳ ወይታሰይ አወለደ ይሁዳ፣ የይሁዳ ወይም በይሁዳ አካባቢ ያሉ ሁሉም ይደሰታሉ። በማን በልደተ ክርስቶስ ይለናል። አንድም ወተወሊዶ ኢየሱስ በተወለደ ጊዜ ኢየሱስ በተወለደ ጊዜ እነሆ መላእክት ከሰማይ ወረዱ። ኢየሱስ በተወለደ ጊዜ እንስሳት በበረቱ ተገኙ። ኢየሱስ በተወለደ ጊዜ እረኞች ከጫካ መጡ። ኢየሱስ በተወለደ ጊዜ አራዊት ከጫካ መጠው አራቱ መላእክት፣ የሰው ልጆች፣ እንስሳት፣ አራዊት እነዚህ አራቱ ክፍሎች በአንድ ሆነው ዮም ተወልደ መድኃኔ ዓለም ዮም ተወልደ ቤዛ ኩሉ ዓለም፣ የዓለም ቤዛ የዓለም መድኃኒት ዛሬ ተወለደ እያሉ ምስጋና አቅርበዋል። እዚህ ነው እንግዲህ በወር እነሆ በ29 በዓለ ወልድ ማለት ልጅ ማለት ነው። የኢየሱስ ክርስቶስ ልደት በዓል ተብሎ ይወሰዳል ማለት ነው። ይህስ እንዴት ነው ከተባለ በኦሪት ዘፍጥረት ምዕራፍ 3 ቁጥር 9 ላይ አዳም በለስን በልቶ በወደቀ ጊዜ እግዚአብሔር እንዲህ አለው፣ 5500 ዘመን ሲፈጸም ከሰማየ ሰማያት ወርጄ ከድንግል ተወልጄ አድንሃለሁ አለና ቃል ገባለት። ገላትያ 4:4 ላይ የቀጠሮ ጊዜ በደረሰ ሰዓት እነሆ ልጁን ይወለድ ዘንድ ጸዋሪ ዜና ገብርኤል ዜና ተሸክሞ እመቤታችን ዜናውን አዳምጣ እነሆ መጋቢት 29 ቀን ዓለም በተፈጠረበት ዓለምን ያድን ዘንድ መድኃኔዓለም ተጸነሰ። ዓለም በተፈጠረበት ዕለት ዓለምን ለማዳን መድኃኔዓለም ምን ሆነ?
ተጸነሰ ይላል። መጋቢት 29 ቀን የተጸነሰው አምላክ ታኅሳስ 29 ቀን ተወለደ። ታኅሳስ 29 ቀን የተወለደ አምላክ ዮም ፍስሐ ኮነ በእንተ ልደቱ ለክርስቶስ። ዛሬ የዓለም መድኃኒት ተወልዷልና ዛሬ ደስታ ሆነ። በየት? በሰማይ፣ በየት? በምድር፣ በየት? በመላእክት፣ በየት? በሰው ልጆች፣ በየት? በእንስሳት፣ በየት? በአራዊት ዘንድ ይልቁንም እነሆ በእንተ ልደቱ ለክርስቶስ ክርስቶስ ሲወለድ አድባር ኮኑ ውስተ ሕይወት ተራሮች በሙሉ መግቦት ሆኑ። ዕፀ ገዳምን ይፈረዩ አስካለ በረከት እነሆ ቅጠሎችም ወደ ፍሬነት ተቀየሩ። ወማየ ባሕርን ኮነት ሐሊበ ወመዓረ አንድ አይነት ውሃ የነበረው ውሃውም እነሆ እነ ጤግሮስ እነ ኤፌሶን እነ ግዮን ወደ ዘይትነት ወደ ወተትነት ወደ ማርነት ተለውጠዋል ማለት ነው። ለምን? የተወለደው አምላክ የዓለም መድኃኒት የዓለም ቤዛ ስለሆነ ማለት ነው። በዚህን ጊዜ ነው መላእክት ከሰማይ ወርደው፣ እረኞች ከጫካ መጠው፣ እንስሳት በበረት ተገኝተው፣ አራዊትም ከተራራው መጠው ቤዛ ኩሉ ዓለም ዮም ተወልደ በወልሰከበ በበረተኛ በአጽርቅ ተጠብለለ ጨርቅ አለበሰችው በጨርቅ ታቀፈችው። ዮም ተወልደ እግዚኦ መድኅን ቤዛ ኩሉ ዓለም የዓለም መድኃኒት ዛሬ በቤተልሔም በከብቶች ግርግም ተወለደ ይለናል። ለዚህ ነው እንግዲህ የሉቃስ ወንጌል ምዕራፍ 2 ቁጥር 7 ላይ እነ 6 ላይ እንዲህ ይለናል። ወእምዝ እንዘሃለው ህየ በጽሐ ዕለተ ወሊዶታ ዮሴፍና ድንግል ማርያም አውግስጦስ ቄሳር ወፃ ትእዛዝ እምኀበ አውግስጦስ ቄሳር ከመ ይጻፍ ኩሉ ዓለሙ ሁሉ እንዲቆጠር ትእዛዝ ከአውግስጦስ ቄሳር ወጣ። ምንድን ነበረ? ሕፃናቱ ለብቻ፣ ወንዱ ለብቻ፣ አረጋውያን ለብቻ፣ ሴቶች ለብቻ፣ ወንዶች ለብቻ እንዲቆጠሩ ትእዛዝ ወጣ ይላል። እነሆ እመቤታችንም እነሆ ዮሴፍም ከዚያ ወገን ናቸውና ሊቆጠሩ ወደ አደባባይ ወጡ። በዚህን ጊዜ ነው እንግዲህ ሉቃስ ወንጌላዊ ሉቃስ ከሰብዓ አርድእት አንዱ ሉቃስ ጥበበኛው ምን ይላል? ወእምዝ እንዘሃለው ህየ በጽሐ ዕለተ ወሊዶታ እነሆ ሊቆጠሩ እየተጓዙ ባለበት ሰዓት ላይ የመውለጃ ሰዓቷ ደረሰ። የምን የመውለጃ ሰዓቷ ደረሰ ይላል። ወወለደት ወልድ ዘበኩራ እነሆ አረጋዊ ዮሴፍ ጻድቅ ዮሴፍ የመውለጃ ሰዓት ይደርሷልና ቦታ ፈልግልኝ አለችው። እሷ የምትወልድበትን ቦታ ታውቅ ነበረ፣ እሱ ግን አያውቅም ነበር። ምንድን ነው የምታውቀው? ለመጽሐፍ ቅዱስ ቅርብ ስለነበረች። ወንዘ ትፈትል ወርቀ ወሜላተ አስተርአያ ገብርኤል ገብተ ሐርና ወርቁን እያስማማች ስትፈትል ገብርኤል ነገራት ይላል። በሌላ መልኩ ደግሞ ኢሳይያስ 7:14 ላይ መጽሐፍ ቅዱስ ስታነብ ድንግል በድንግልና ትጸንሳለች፣ በድንግልናም ትወልዳለች፣ ስሙንም አማኑኤል ትለዋለች የሚል ቃል አግኝታለች። በዚህን ጊዜ አንድ ምኞት ተመኘች። መልካም ተመኝ እንድታገኝ ይባላል እና ከጊዜዋ ደርሼ ልብ አድርጉ። እዚህ በሉቃስ ወንጌል ምዕራፍ 1 ላይ ስትጸልይ የአገልጋይቱን ትሕትና ተመልክቷልና ብላ የጸለየችው ትሕትናዋን እንመልከት። ድንግል በድንግልና ጸንሳ በድንግልና ተወልዳለች የሚል ቃል ስታነብ እሷ ራሷ ትዝ አላላት። ትዝ ያላት ወደፊት ድንግሏ አምላክን ስትወልድ ግን ታያት። ስለታያት ምን አለች? ከዘመኗ ደርሼ ከጊዜዋ ደርሼ የምትወልደውን ድንግል አይቻት የሚወለደውን ሕፃንም አይቼ ሕፃኑን ታቅፌ አዝዬ እሷን ደግሞ ሰራተኛዋ ሆኜ አገልግዬ ብላ ገረዷ በዚህ በኢትዮጵያውያን አነጋገር ገረድ ሁኜ አያችሁ፣ ባሪያ ሁኜ ገረድ ሁኜ አገልጋይ ሁኜ ሰራተኛ ሁኜ እሷን አግዣት ልጇን ደግሞ ታቅፌ አዝዬ በረከት ባገኝ ብላ ተመኘች ነው የሚለው። ልብ አድርጉ። ሔዋን በለስን ስትበላ ዝም ብላ አይደለም። ምን ብሏታል? ሰይጣን ተንኮለኛ ስለሆነ ንግሥት ብሏታል። ንግሥት ትሆኛለሽ፣ የሰማይና የምድር ንግሥት ትሆኛለሽ ብሏታል። ሔዋንን ማለት ሰይጣን። ለሔዋን ንግስና ባይመጣ ንግስናው ግን ለሁለተኛዋ ሔዋን ለድንግል ማርያም ሆነ ነው። ለምሳሌ በለስን አትቢ ተብላ በለስን ሔዋን ብትበላ እነሆ ሁለተኛዋ ሔዋን ንግሥቷ ምን ሆነች?
የወለደችውን ልጇን በለሰ አስከበቶም ውስጥ ተጎለብን ከደነቶም ቆጽለ በለሶን የበለስ ቅጠል አለበሰችው። የመጀመሪያዋ ሔዋን በለስን በላችና እግዚአብሔርን አጣች። ሁለተኛዋ ሔዋን ድንግል ማርያም እግዚአብሔርን ወልዳ ቅጠል አለበሰችው። ልብ አድርጎ ይህን ነው ማሰብ ያለብን። ስለዚህ ሔዋን ምንድን ነው ያላት ሰይጣን? ንግሥት ነሽ የሰማይና የምድር አላት። ለሔዋን አይደለም ለዳግማዊት ሔዋን ለድንግል ማርያም ግን ንግስና ተገባት ተስማማት ማለት ነው። ሌላው 1000 ዘመን ቆይታችሁ ዕፀ ሕይወትን በልታችሁ ትታደሳ የስጋ ብሌት ይገጥማችኋል። ነገር ግን ይህንን ስትበሉ ዕፀ ሕይወትን ስትበሉ ህዳሴ ስጋ ታገኛላችሁ ተብለው ነበርና በሔዋን ምክንያት ቅጠልን በልሰው ቅጠልን ቆርጠው ሲበሉ እነሆ ዕፀ ሕይወት ለእነሱ አልሆነችም። ነገር ግን በሔዋን ምክንያት ቅጠል ተቆርጦ በተበላ ጊዜ ዕፀ ሕይወት ቀረች። ቀረች፣ ልትገኝ አልቻለችም። ለምን? በ7 ዓመታቸው ነው የበሉት። ሌላው ምን ወስደው ዕፀ ሕይወት የተባለ ኢየሱስ ክርስቶስን ዘወቱ ሥጋው ለክርስቶስ በሁለተኛዋ ሔዋን በድንግል ማርያም ግን ዕፀ ሕይወትን አገኘን፣ ዕፀ ሕይወትን በላን። ቅጠሉ ቢቀር እነሆ የክርስቶስ ሥጋና ደም በሁለተኛዋ ሔዋን በድንግል ማርያም አገኘን ይለናል። ወተወሊዶ እግዚእ ኢየሱስ በቤተልሔም በተወለደ ጊዜ በተወለደ ጊዜ እናቱ የምታለብሰው ብታጣ ቅጠል አለበሰችው። በተወለደ ጊዜ እናቱ ማረፊያ ብታጣ በበረት አስተኛችው። በተወለደ ጊዜ እናቱ እነሆ የምታለብሰው ብታጣ እነሆ ቅጠልን አጎናጸፈችው፣ አለበሰችው ይለናል። በተወለደ ጊዜ አንድም የመውለጃ ሰዓቷ በደረሰ ጊዜ የምትወልድበት እስመ አልቦሙ መካን ውስተ ማኅደሮሙ እነሆ በሚኖሩበት አካባቢ ማደሪያ ወይም ማረፊያ ስላልነበራት እየተጓዘችበት ባለው አካባቢ ማረፊያ ወይም ደግሞ መውለጃ ቦታ ስላልነበረ እነሆ በተገኘው በበረት ወለደችው። ወተወሊዶ እግዚእ ኢየሱስ የመውለጃ ሰዓቷ በደረሰ ጊዜ በበረት ወለደችው። አረጋዊ ዮሴፍ ቦታ ፈልግ ስትለው ለአንቺ አይሆንም እንጂ በረት አለ አላት። እሷ ታውቀዋለች የት እንደምትወልድ፣ እሱ ግን አያውቅም። ምንድን ነበረ? ትንቢተ ዕንባቆም ስታነብ ምዕራፍ 3 ላይ ምንድን ነው የሚለው? የዕንባቆም ትንቢት እግዚኦ ሰማይኩ ድምፀከ ወፈራይኩ፣ ድምፅህን ሰማሁ ፈራሁ፣ ርኢኩ ግብረከ ወአንከርኩ፣ ስራህን አየሁ አደነኩ። ስራህን አየሁ አደነኩ ይልና እነሆ ጊዜው በደረሰ ጊዜ የመወለጃ ሰዓት በደረሰ ጊዜ በማእከለ ክልኤ እንስሳ ርኢኩከ፣ በሁለት እንስሳት መካከል አየሁህ፣ በላምና በአህያ መካከል አየሁህ። ዋስተሟቅህው እስትንፋሰ አድግ ወላሕም፣ ላምና አህያ በትንፋሻቸው አሟሟቁት የሚል ነውና ቅዱስ ዲዮስቆሮስ በቅዳሴው ማለት ነው። ስለዚህ ዕንባቆም ምን አለ? ቤተልሔም በአህዮችና በላሞች መካከል አይቼህ ሳልጠግብህ አለ። ጊዜው አሁን መስሎኝ ሳይ ሩቅ ነው፣ ነገር ግን አሁን አየሁ። በአህዮችና በላሞች መካከል አይቼህ ሳደንቅ አለ ቀራንዮ ላይ በቀማኛውና በደጉ ወይም በሁለት ወንበዴ መካከል ተሰቅለህ አየሁ አለ። በሁለት ወንበዴ መካከል ተሰቅለህ አየሁ አለ። በቤተልሔም እናትህ ታቀፋህ ዮሴፍና አረጋዊ ዮሴፍና ቅድስት ሰሎሜ ሲመለከቱህ አየሁኝ ይልና ይህን አድንቄ ሳልጨርስ ቀራንዮ ላይ በመስቀል ተሰቅለህ ዮሴፍና ኒቆዲሞስ ስጋህን አውርደው ሲገንዙ ሳየሁ አለ። ቤተልሔም አረጋዊ ዮሴፍ ሲማፀን ቅድስት ሰሎሜ ስትታቀፍ ከድንግል ማርያም እቅፍ ላይ አይቼህ አለ። ልብ አድርጉ። ቤተልሔም ላይ እንዲህ አይቼህ ቀራንዮ ላይ ደግሞ መስቀል ላይ ተሰቅለህ እነሆ ዮሴፍና ኒቆዲሞስ ከመስቀል አውርደው ሲገንዙ አየሁህ ይለናል። ይቀጥላል። ቤተልሔም ላይ እነሆ እረኞችና መላእክት መካከል አይቼህ አለ። ይልቁንም መላእክትና እረኞች ሲያመሰግኑ አይቼ ቀራንዮ ላይ ደግሞ አረጋዊ እነሆ
ኒቆዲሞስና ዮሴፍ ሲገንዙ አየሁ አለ። ምን እያሉ? ቅዱስ ቅዱስ እያሉ። እዚህ እረኞችና መላእክት ስብሐት ለእግዚአብሔር በሰማያት እያሉ ሲያመሰግኑ አይቼ ሳደንቅ አለ። ቀራንዮ ላይ ደግሞ አውረድዎ እንዲህ በመስቀል ዮሴፍና ኒቆዲሞስ ስጋህን ቅዱስ ስጋህን አወርደው ቅዱስ እግዚአብሔር ቅዱስ አየር ቅዱስ ያው ዘይመውት እያሉ ሲገንዙ አየሁኝ አለ። የሚገርም እኮ ነው። ይህንን የሚናገረው ይቀጥልና እነሆ ቤተልሔም ላይ አለ አራዊት፣ እንስሳት፣ መላእክት፣ እረኞች እነሆ ሲያመሰግኑህ አይቼ ስደነቅ አለ። ስደነቅ ቀራንዮ ላይ በመስቀል ላይ ተንጠልጥለህ ፀሐይ ሲጨልም ጨረቃም ደም ስትመስል ከዋክብት ሲረግፉ እንደገና ደግሞ የቤተ መቅደስ መጋረጃ ሲቀደድና አይባን እነሆ ይልቁንም መቃብሮች ሲከፈቱ አለቶች ሲሰነጣጠቁ አየሁኝ አለ። አይደለም እኮ አለ። ማን? ኢየሱስ በተወለደ ጊዜ ይላል። የምታለብሰው ብታጣ በለሶን የተባለ ቅጠል አለበሰችው። ይልቁን የምትወልድበት ቦታ ብታጣ በበረት ወለደችው። አራቱ የሚባሉት መላእክት፣ ሰዎች፣ እንስሳት፣ አራዊት በቤተልሔም በልደቱ ተገኙ ይልና ወለደት ወልደ ዘበኩራ የበኩር ልጇን ስትወልደው አሰረቶ መንኮበያቲሁ እነሆ አሰረችው ይልና ወጠብለለቶ በአጽርቅት እነሆ በመሸፈኛ ሸፈነችው አስከበቶ ውስተ ጎል በበረት አስተኛችው። እስመ አልቦሙ መካን ውስተ ማኅደሮሙ በአካባቢያቸው ማደሪያና ቤት አልነበራቸውምና ወሃለው ኖሎት ውስተ ብሔር ይተግው ወይሄሉ ወያቅው መራኒሆሙ ሌሊተ በእብሪቶሙ ጠንክረው በርትተው እየበረቱ ይልቁንም ደግሞ እረኞች እየተጉ በሚጠብቁበት በዛን ወቅት ላይ እነሆ አምላክ ተወለደ፣ ኢየሱስ ክርስቶስ ከድንግል ማርያም ተወለደ ይልና ወናሁ ቆመ መልአከ እግዚአብሔር ኀቤሆሙ ወስብሐተ እግዚአብሔር ሰረቀ ላዕሌሆሙ እነሆ በድንገት የእግዚአብሔር መልአክ አጠገባቸው ቆመ፣ ብርሃንም በዛ በእንስሶቻቸውና በእነሱ መካከል አንድ ጊዜ ተደበላለቀ ይላል። ተወልደ ኢየሱስ በቤተልሔም ዘይሁዳ ኢየሱስ በቤተልሔም ተወለደ። ኢየሱስ በቤተልሔም ተወለደ። በተወለደ ጊዜ የሚለውን እንውሰድና እንጠቅለው። ለምን ተወለደ? ዓለምን ለማዳን። ዓለምን ምን ሆኖ ነበር? መጋቢት 29 ቀን ዓለምን እግዚአብሔር ፈጥሮ እነሆ የፍጥረታት ንጉሥ ማንን አደረገው? እነሆ አዳምን አደረገው። አዳም በተፈጠረ በ7 ዓመቱ እነሆ በለስን በልቶ ገነትን ያክል ቦታ እግዚአብሔርን ያክል ጌታ አጣ። በዚህስ ጊዜ እግዚአብሔር ሁለተኛ አዳም ሆኖ ተወልዶ እንደሚያድነው ቃል ገባለት። ይህን ቃል እውን ለማድረግ በነቢያት በአበይተ ነቢያት በደቂቀ ነቢያት አናገረ። ምን እያለ? እወለዳለሁኝ ከድንግል እያለ ተናገረ። ጊዜው በደረሰ ጊዜ ከድንግል ማርያም ተጸነሰ። ጊዜው በደረሰ ጊዜ ከድንግል ማርያም በቤተልሔም ተወለደ። ጊዜው በደረሰ ጊዜ ተወልዶ እነሆ መላእክት ከሰማይ ወርደው እረኞች ከጫካ መጥተው እንስሳት በበረት ተገኝተው አራዊት ከተራራ መጥተው በቤተልሔም አንድ ሆነው ዮም ሀደ መሬት ተኮኑ ለ5500 ዘመን ተለያይተው የነበሩ እነዚህ መላእክት፣ ሰዎች፣ አራዊት፣ እንስሳት በአንድ ሆነው አንድ ላደረጋቸው ለተወለደው ለሕፃኑ በቤተልሔም ስብሐት ለእግዚአብሔር በሰማያት ወሰላም በምድር እያሉ ምስጋና አቀረቡለት ይለናል። ይህን ይቀጥልና እነሆ ሰብአ ሰገል ደግሞ ዕጣን ለክህነቱ፣ ወርቅ ለመንግስቱ፣ ከርቤ ለሞቱ አመጡለት ይለናል። ለዚህ ነው እንግዲህ ሁልጊዜ በ29 በዓለ ወልድ እንላለን። በነገራችን ላይ 29 ዝም ብሎ ቁጥር አይደለም፣ መጠቅለያ መጋቢት 29 ቀን ዓለም ተፈጠረ። ጥንቱ ነው እንግዲህ ምንድን ነው የሚለው? እግዚአብሔር ዓለምን ልፍጠር ብሎ ምንድን ነው? እግዚአብሔር አምላክ እነሆ ዓለምን ልፍጠር ብሎ አሰበ፣ አስቦም አልቀረ ዓለምን ፈጠረ ብሎ ይጀምራል። እግዚአብሔር አምላክ ዓለምን ልፍጠር ብሎ አሰበ፣ አስቦም አልቀረ
ፈጠረ ይልና እነሆ መጋቢት 29